በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ ባለፈው የጀመርነውን የደቀ መዝሙርነት ትምህርት የመጀመሪያውን ክፍል ይዤላችሁ ቀርቤያለሁ። ባለፈው ሳምንት በመግቢያው ላይ እንደተናገርኩት ተከታታይ ትምህርቶችን ይሄን ክፍል እስከምንጨርስ ድረስ እንደምንቀጥል በገባሁት ቃል መሰረት ዛሬ የመጀመሪያውን ክፍል ይዤላችሁ መጥቻለሁ። የዛሬው ትምህርታችን ደቀ መዝሙር አድራጊ ሁኑ የሚል ነው። ባለፈው ጊዜ እንደተነጋገርነው የዚህ ትምህርት ዋና ዓላማ ቤተክርስቲያን ተልእኮዋን መወጣት የሚያስችላትን መጽሐፍ ቅዱሳዊና ተግባራዊ መሳሪያ በማቅረብ መሪዎችን የመርዳት ዓላማ ያለው ትምህርት ነው። ምክንያቱም ደቀ መዛሙርትን በማፍራት ሂደትና ስራ ውስጥ ትልቁን ሚና የሚጫወቱት በአጥቢያ ቤተክርስቲያን ውስጥ የቤተክርስቲያን መሪዎች ናቸው። እኔ የቤተክርስቲያን መሪዎች ስላችሁ የቤተክርስቲያን ሽማግሌዎችን፣ ፓስተሮችን፣ ሐዋርያትን፣ ነቢያትን እንዲሁም ወንጌላውያንንና በቤተክርስቲያኑ ውስጥ በደቀ መዛሙርት ስራ ላይ የተሳተፉትን ሁሉ ማለት ነው። እነዚህ የዚህ ደቀ መዛሙርቶችን ለማፍራት ውጤታማ የሚያደርጋቸውን ትክክለኛ የሆነ መሳሪያ ማግኘት መቻል አለባቸው። ያ መሳሪያ ደግሞ መጽሐፍ ቅዱሳዊ መሆን መቻል አለበት። መጽሐፍ ቅዱሳዊ የሆነው መሳሪያ ደግሞ በእያንዳንዱ አጥቢያ ቤተክርስቲያን ውስጥ ሊሰራ የሚችል ተግባራዊ መሳሪያ መሆን መቻል አለበት። ስለዚህ የዚህ ትምህርት ዋና ዓላማ እነዚህን ደቀ መዝሙር ስራ ላይ የተሰማሩ የክርስቶስ ደቀ መዛሙርቶችን የሚሰራ ተግባራዊ የሆነ መጽሐፍ ቅዱሳዊ መሳሪያ በማቀበል ወይም በመስጠት መደገፍ ነው። እንግዲህ ቤተክርስቲያን የዚህ ተልእኮ ባለቤት ከሆነች ተልእኮዋ ምንድን ነው? ደቀ መዛሙርትን የማፍራት ተልእኮ ባለቤት ከሆነች አጠቃላይ የቤተክርስቲያንን ተልእኮ ቤተክርስቲያን አስቀድማ መረዳት መቻል አለባት። ስለዚህ የቤተክርስቲያን ዋና ተልእኮ እግዚአብሔርን ማክበር ነው። ቤተክርስቲያን እግዚአብሔርን የምታከብረው ደግሞ የጠፉትን ኃጢአተኞች በወንጌል በመድረስ የዳኑትን ደቀ መዛሙርት በማድረግና ከደቀ መዛሙርት መካከል እግዚአብሔር የጠራቸውን ተተኪ መሪዎችን በማፍራት እግዚአብሔርን ታከብራለች። ይህንን ተልእኮ ለመወጣት የሚያስፈልጋት መጽሐፍ ቅዱሳዊ መሳሪያ ነው። እንግዲህ በዚህ ትምህርት ላይ ልታገኙ ወይም ልታገኝ የምትችለው። ስለዚህ ይህንን መሳሪያ ደግሞ ለማግኘት ቤተክርስቲያን ተልእኮዋን ለመወጣት የሚረዳትን መሳሪያ ለማግኘት መመልከት ያለባት ወዴት ነው? ወይንም የዚህ መሳሪያ ምንጭ ለቤተክርስቲያን ምንድን ነው የሚል ጥያቄ ይከተላል ማለት ነው። ለዚህ ለቤተክርስቲያን መመልከት ያለባት ወደ የትም አይደለም። መመልከት ያለባት ወደ እግዚአብሔር ቃል ወይንም ወደ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ቤተክርስቲያንን ተልእኮ ለመወጣት ከበቂ በላይ የሆነ መሳሪያ ነው። የቀደሙት አገልጋዮች በተለይም አዲስ ኪዳን ሐዋርያ ሥራን ስንመለከት አገልግሎታቸውን መወጣት የቻሉት አገልግሎታቸው በእግዚአብሔር ቃል ላይ የተመሰረተ በመሆኑ ነው። እስኪ አንድ አገልጋይን በሚመለከት ሐዋርያ ጳውሎስ የተናገረውን ነገር እንመልከት። ይሄ አገልጋይ ወጣት አገልጋይ የሆነ የሐዋርያ ጳውሎስን ትምህርትና አገልግሎት ለመከተል የቆረጠ ሐዋርያ ጳውሎስን ያስከተለው ጢሞቴዎስን ነው። ጢሞቴዎስን ሐዋርያ ጳውሎስ እንዲህ አለው በጢሞቴዎስ ምዕራፍ 3 ቁጥር 15 እስከ 17 ድረስ ከሕፃንነትህ ጀምረህ ክርስቶስ ኢየሱስን በማመን ወደሚገኝ ጥበብ ሊሰጡ የሚችሉ ቅዱሳን መጻሕፍትን አውቀሃል። እግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ እግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሣጽ፣ ልብንም ለማቅናትና በጽድቅም ላለው ምክር ደግሞም ይጠቅምሃል አለ። ስለዚህ ጢሞቴዎስን ሐዋርያው ጳውሎስን ከሚከተሉት ሰዎች ይልቅ ተመራጭ እንዲሆን ያደረገው ከሕፃንነቱ ጀምሮ በእግዚአብሔር ቃል ያደገ በእግዚአብሔር ቃል የተሞላ ያ የእግዚአብሔር ቃል ደግሞ ለበጎ ሥራ ወይንም ለአገልግሎት ያበቃው መሆኑን ሐዋርያው ጳውሎስ ስለተረዳ ነው ማስከተል የቻለው። ስለዚህ መጽሐፍ ቅዱስ ወይንም የእግዚአብሔር ቃል ለበጎ ሥራ የጠፉትን ለማዳን የዳኑትን ደቀ መዛሙርት ለማድረግ ከደቀ መዛሙርት እግዚአብሔር የጠራቸውን ደግሞ ለሚቀጥለው ትውልድ መሪዎችን ለማሳደግ የእግዚአብሔር ቃል መሰረትና ምንጭ ነው። እንግዲህ በአዲስ ኪዳን የጠፉትን በመድረስ እና ደቀ መዛሙርትን በማፍራት እና ተተኪ መሪዎችን በማሳደግ የበለጠ ውጤታማ በመሆን ምሳሌ
የሆነች ቤተክርስቲያን ደግሞ አሁን ላለው ቤተክርስቲያን መልካም ምሳሌ ስለምትሆን ቃሉን ስንመለከት ከቃሉ አስተምሮን ብቻ ሳይሆን የቀደሙት አብያተ ክርስቲያናት ውጤታማ ያደረጋቸውን የተከተሉትን መሪዎችን ማግኘት እንድንችል እንዲህ አይነት ቤተክርስቲያን ምሳሌ የምትሆን ከመጽሐፍ ቅዱስ ማግኘት መቻል አለብን። ለዚህ ጥሩ ምሳሌ የምትሆን ማናት ተብሎ ቢጠየቅ እኔ የማምነው የኤፌሶን ቤተክርስቲያን ናት። የኤፌሶን ቤተክርስቲያንን ተመራጭ ካደረጋቸው ምክንያቶች ውስጥ ትልቁና ዋናው ይህቺ የኤፌሶን ቤተክርስቲያን በአዲስ ኪዳን ከተጻፉት 27 መጽሐፍቶች ውስጥ ከ8ቱ መጽሐፍቶች ጋር የተለየ ትስስር ያላት ቤተክርስቲያን ስለሆነች ይህች ቤተክርስቲያን ያን ያህል በአዲስ ኪዳን ውስጥ ተጽዕኖ የፈጠረች መሆኑን ማየት ይቻላል። ከዚህች ቤተክርስቲያን ጋር ትስስር ያላቸው የአዲስ ኪዳን መጽሐፍቶች የሐዋርያት ሥራ፣ የኤፌሶን መልእክት እንዲሁም ደግሞ ራእይ፣ አንደኛና ሁለተኛ ጢሞቴዎስ መጽሐፍ፣ አንደኛ ሁለተኛና ሶስተኛ የዮሐንስ መጽሐፍቶች ናቸው። ስለዚህ የኤፌሶን ቤተክርስቲያን በአዲስ ኪዳን አገልግሎት ውስጥ የጠፉትን በማዳን አብያተ ክርስቲያናትን በመከተልና ደቀ መዛሙርት በማድረግ ትልቅ ተጽዕኖ ያመጣች ቤተክርስቲያን ስለሆነች የኤፌሶንን ቤተክርስቲያንና ለኤፌሶን ቤተክርስቲያን የተጻፈው መጽሐፍ በማጥናት ለዛሬው ቤተክርስቲያንና ለወንጌል ስርጭት ደቀ መዛሙርትን ለማፍራትና መሪዎችን ለማሳደግ የሚሆኑንን መሪዎች ማግኘት እንችላለን። የኤፌሶንን ቤተክርስቲያን በተመለከተ በመጽሐፍ ቅዱሳችን የአገልግሎቷን ማጠቃለያ በሚመለከት ሐዋርያት ሥራ ጻፊ እንዲህ ብሏል። በሐዋርያት ሥራ ምዕራፍ 19 ቁጥር 10 ላይ በእስያ ይኖሩት ሁሉ አይሁድንም ግሪክም ሰዎችንም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲህ ሆነ ይላል ሐዋርያት ሥራ። ሐዋርያ ጳውሎስ በኤፌሶን ቤተክርስቲያን ውስጥ ሆኖ ነው እስያን በወንጌል የደረሰው። በእስያ ውስጥ የሚኖሩ አሕዛቦች አሉ፣ አይሁዶች አሉ። እነዚህን ሁሉ በኤፌሶን ቤተክርስቲያን ውስጥ ሆኖ የደረሰባቸው በኤፌሶን ቤተክርስቲያን መሪነት፣ በኤፌሶን ቤተክርስቲያን ድጋፍ የተሰራው ወንጌል በእስያ ላይ ትልቅ ተጽዕኖ አምጥቷል። ወንጌል ተሰብኳል። አይሁዶችና አሕዛቦች ድነዋል። ቤተክርስቲያናት ተተክሏል። የሚገርማችሁ በራእይ ላይ ጌታ ኢየሱስ ክርስቶስ መልእክት የላከላቸው 7ቱ አብያተ ክርስቲያናት ሳይቀሩ የኤፌሶን ቤተክርስቲያን የአገልግሎት ፍሬ ናቸው። ስለዚህ የኤፌሶን ቤተክርስቲያንን በማጥናት ደቀ መዛሙርትን እንዴት ማፍራት እንደሚገባን፣ ወንጌል እንዴት ማሰራጨት እንደሚገባንና እንዲሁም ደግሞ መሪዎችን በማሳደግ ይሄንን ሙሉ አገልግሎትን የሚለው ወንጌልን ማሰራጨት፣ የዳኑትን ደቀ መዛሙርት ማድረግ፣ ከደቀ መዛሙርት መካከል እግዚአብሔር የጠራቸውን በመለየት ደግሞ ለተተኪው ትውልድ መሪዎችን የማፍራት ሙሉ አገልግሎት ቤተክርስቲያን እንዴት መወጣት እንደምትችል መሪዎችን ወይም ፕሪንሲፕሎችን ከውስጧ ከዚች አገልግሎት ማግኘት እንችላለን። እነዚህን መሪዎችና ፕሪንሲፕሎችን በሚቀጥሉት ትምህርቶቻችን በተከታታይ የምንመለከታቸው ስለሆነ እናንተም ደግሞ ይሄንን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ትምህርቶቹን መውሰድ እንድትችሉ እጋብዛችኋለሁ። ጌታ ይባርክ።